ማሜ እንኳን ደህና መጣ። እንኳን ደህና ቆይ ሰገሪ። ቡናችን እስኪደርስ መጫወት እንጀምር። ዛሬ በመወዳ እንግዳችን ሰዓት ወጣ ብለን ነው ከስቱዲዮ እስኪ አንዳንዴ ይሄ ደግሞ ካፌ የሚያስገኝ ጉዳይ ነው። ሻይ ቡና እያልን ብናወራ ይሻላል። እስኪ በቅርቡ መጽሐፍ ጽፋል፣ የጋራ ጉዞ የሚል መጽሐፍ። ስለሱ ልናወጋ ነው እዚህ ዋዋ ኮፊ የተገኘ ነውና በተለይ ላላገቡ ሰዎች ቀድመን ብናነበው የሚመከር መጽሐፍ ነው። በጣም ቆንጆ መጽሐፍ ነው። ያነበቡት ሰዎች መስክረዋል ይሄንንና ይበልጥ ደግሞ አሁን አንዳንዱ ካገባ ከ3 ቀን በኋላ መምከር ይጀምራል። 3 ቀን ሳይሆን ወይ ደግሞ 1 ወር ምናምን እንደሆነው መምከር ይጀምራል እና ያው ያ ጤነኛ አይደለም። ቢያንስ የአንድ ልጅ የሁለት ልጅ አባት ሆኖ መምከር ደግሞ በጣም ጥሩ ነው። አንተ ሞር የተሻለ ኤክስፒሪየንሱን አግኝተህ እንደምትመክረን ተስፋ አደርጋለሁ። በትዳር ህይወት ውስጥ ደግሞ ብዙ ኤክስፒሪየንስ ያዩ ሰዎች ብቻ ሳይሆኑ ስለ ትዳር ፍልስፍና፣ ስለ ጋብቻ ፍልስፍና በደንብ ጥሩ እይታ ያላቸው ሰዎች አሉ። አይ ቲንክ አንተ ከጽሁፍህ እንደምንረዳው እንደዛ አይነት እይታ ካላቸው ሰዎች ውስጥ ትሆናለህ ብዬ አስባለሁ። ቡናችን መጥቷልና ቡና እየጠጣን እናወራለን። ጨዋታችን እንቀጥላለን። ቴንክ ዩ። ቡና በነገራችን ላይ በጣም ነው የምወደው። አንድም ደግሞ ቡናም ቤትም ማድመቂያም ነው። በተለይ ደግሞ ለትዳር በጣም ወሳኝ ነገር ነው። እቺ ነገር ጭስማ ግዴታ ነው። ጭስ በጣም ግዴታ ነው። ስኳር ምን ያህል አድርገን አንድ ብቻ። እኔም እዛው አካባቢ ነኝ እና ደግሞ ካገባ በኋላ ደግሞ ያው አለ አይደል የምትቀንሳቸው ነገሮች ደግሞ ይኖራሉ። ምን ስኳር ለምሳሌ ይሄ አንደኛው ነው። ከምክር ውስጥ አንደኛው ነው ማለት ነው። ቡና በጣም አጫዋች ነው። ስለማንኛውም ጉዳይ የምታወራበት ነው አይደል? በተለይ ቤት ሲሆን ደግሞ ከአጋርህ ጋር ሲሆን ደግሞ በጣም ልዩ ስሜት አለው። በጣም በተለይ ደግሞ ክረምት ላይ አሁን ደግሞ ክረምት አለ ያለ ክረምት ላይ ደግሞ ጋቢህን ጣል አድርገህ ወይም ብርድ ልብስን ለብሰህ በቆሎህን ደግሞ እየጠበስክ እየበላህ ጋቢህን ጣል አድርገህ። የት አካባቢ ሰው ነህ ግን ማለት ትውልዴ ወደ ጎንደር ነው። ወደ ጎንደር አካባቢ ወደ ጎንደር ነኝ። በጣም ደስ ይላል። ይሄን ካልቸር ከዛ አካባቢ ነው የወረስከው ነው ካገባ በኋላ ያገኘው ባህል ነው? አይ ከድሮም ጀምሮ ቤት የለመድኩት ጉዳይ ነው ይሄ ቡና መጠጣት። ተማሪም እያለሁ ከእናቴ ጋር ቁጭ ብዬ ቡና መጠጣለሁ። መሐመድ ንጉስን በዜና በሚንበር ከበር ነው የምናውቀው። አሁን ደግሞ በጣም ለየት ባለ ዜና አንባቢ ከዜና ባለፈ እንዴት ነው ስለ ጋብቻ ምናምን የሚያስብል መጽሐፍ ነው ይዞልን የመጣው። የጋራ ጉዞ የሚል መጽሐፍ አለው። ይሄን መጽሐፍ በቅርብ ነው ወደ ገበያ ያወጣው እና እሱን መጽሐፍ ልናስተዋውቅ አዳዲስ ያላገቡ ሰዎች ካሉ ደግሞ ወይ ደግሞ ለማግባት እቅድ ያላቸው ሰዎች መጽሐፉን እንዲያነቡት ለመጠቆም እንዲሁ እንድንጨዋወት ነው እዚህ የተገናኘ ነው። ትዳር የሁለት ፍጹማን ሰዎች ጥምረት አይደለም። ፈተናዎች በጋራ ለመጋፈጥ ፈቃደኛ የሆኑ የሁለት ያልተሟሉ ልቦች የጋራ ጉዞ እንጂ ይላል እና በጣም ደስ የሚል ገለጻ ነው። በተለይ ስለ ትዳር ለመምከር ትዳር ከዜሮ ጀምረን ወይ ከኬጂ ጀምረን ትምህርት ቤት እንደ አዲስ የህይወት ትምህርት ቤት የምንመዘገብበት ቦታ እንደሆነ የሚገልጽ አማርኛ ነው። ይሄ ገለጻ ግን በትዳር ውስጥ በጣም ረጅም ዓመት ቆይቶ ኤክስፒሪየንስ ያገኘ ሰው አይነት ገለጻ ነው ለኔ መሰለኝና ምን ያህል ዓመት በትዳር ቆይታ? የቆየሁት አልሐምዱሊላህ አሁን 5 ዓመት ሆኖኛል። 5 ዓመት። ስለዚህ አንተ ብትመክር ያምርብሃል ማለት ነው። ያው እንግዲህ በመጠኑ ያው ሞክረናል። እንግዲህ ትዳሩም ውስጥም አለን መጽሐፍ ላይ ደግሞ ለማስፈር ሞክሬያለሁ። ግን ደግሞ ከዛ በላይ ስለ አሁን ለምሳሌ አንድ ሰው ወደ ትዳሩ ዓለም እንዲመጣ ምክር የሚያስፈልገው ከወጣቱም ባይሆንም ግን ብዙ ኤክስፒሪየንስ ካላቸው ሰዎች 10-15 ዓመት እንዲሁም ከእናት አባቶቻችን ምናምን ልምድ ልንወስድ የሚገባው። ግን ደግሞ ብዙ ጊዜ ወጣቱ ለመምከር ደግሞ ከወጣት ጋር ምናምን ስትግባባ ስታወራ ደግሞ አንዳንድ ነገር ምናምን ታገኛለና እንግዲህ ለመምከርም በለው ያው ወደዚህም ለመሳብም እንግዲህ በሁለቱ አይነት መንገድ ይኸውና እኔ አልሐምዱሊላህ 5 ዓመት ሆኖኛል። ማሻአላህ። ስንት ልጆች አሉ? 2 ልጆች አሉ። 2 ልጆች አሉ። አላህ በረካ ያድርግልህ ትዳርህን። ስለ መጽሐፍህ እንጫወት። ቀደም እያነሳን ነበርና ምናልባት መጽሐፍ ለመጻፍ ጥሩ የህይወት ኤክስፒሪየንስ ያስፈልጋል። እንደው አውቶባዮግራፊም ለመጻፍ እንኳን እድሜ 40 ዓመት መሙላት አለበት። ብቃት ያለው ማለት የተሟላ የህይወት ልምድ ሊኖር ያስፈልጋል ይባላል።
ስለ ትዳር ደግሞ ለመጻፍ ምን አይነት ኤክስፒሪየንስ እንደሚያስፈልግ እኔ ምናልባት ባለኝ ተጨባጭ ሰው እንደው በጊዜ ባይመክር ጥሩ ነው እላለሁ። ግን ያንተ ጥሩ ነው ለመምከር የሚያስችል ጊዜ ነው። ከዛ በተጨማሪ ግን ሰዎች ስለ ጋብቻ ሳይንስ በተለያየ መንገድ በትዳር ህይወት ውስጥ እንኳን ባያውቁት ኢንተርቪው በማድረግ ከሰዎች ህይወት ኤክስፒሪየንስ በመውሰድ በተለያየ አይነት መንገድ ልምዳቸውን ሊያካፍሉ ይችላሉ ብዬ አስባለሁ። አንተ ይህን መጽሐፍ ለመጻፍ ምንድን ነው ያነሳሳ? አንደኛ ያነሳሳኝ ነገር ቆይቷል ከጀመርኩት ሳነሳ ስጥለው ምናምን ነገር ቆይቷል። 1-3 ዓመት ምናምን የቆየ ነው። ግን ደግሞ አሁን እንደምታየው በሀገራችን ያለው ነባራዊ ሁኔታ ቶሎ ተጋብተው ተፋቱ የሚባል ዜና እንሰማለን አይደለ? ተጋብተው ተፋቱ ምናምን እና ለምንድን ነው እንደዚህ የሚሆነው? ማለት አንዳንዶቹ ትዳርን እንዲፈሩት እያደረጋቸው ያለ ነገር ምንድን ነው? ስለዚህ እሱን ነገር ደግሞ አንደኛ እኔም ውስጥም ስላለሁበት ትዳር የሚያስፈራ ነገር አይደለም። አንዳንዶች እንደ እስር ቤት አድርገው የሚያዩት አሉ። እንደ በፍቅር የምትኖርበት አድርገው ማያዩትም ደግሞ አሉና የትዳር ፍች በዛ ሰምተ ይሆናል ብዬ አስባለሁ። በዚህ በ2018 የሚያስፈራ ነው ቁጥሩ ራሱ። የወጣው ሪፖርት በአዲስ አበባ ደረጃ የፍች ከ10,000 በላይ ፍች ተፈጽሟል ምናምን ነገር እንዲሁም ደግሞ በአካባቢያችን ምናምን የምናያቸው ነገሮች አሉና ቢያንስ ይህ መጽሐፍ ወይም ደግሞ እኔ ባለኝ ብዕር የተወሰኑ ሰዎችን ማትረፍ ከቻል ወይም ደግሞ ወደዚህ ውስጥ ደግሞ ለመግባት መንገድ ላይ ያሉ ደግሞ መንገዱን ደግሞ ከጠረኩላቸው አንድ ለኔ ትልቅ ስኬት ነው ብዬ አስባለሁና ተጋብቶ ተለያዩ የሚለውን ነገር በጣም ስለበዛ ቢያንስ ባለኝ ስነ ጽሁፍ አቅም ያችን መንገድ ለማሳየት ያክል ነው ለመሞከር የሞከርኩት ይህንን ነገር ያመጣሁት እንጂ ያን ያክል ትልቅ መካሪ ሆኜም አይደለም። በእርግጥ በዚህ መጽሐፍ ውስጥ የስነ ልቦና ምክሮችም አሉ። ብዙ ወዳጆቼ በኋላም ላመሰግናቸው የምችላቸው ወዳጆች አሉ። ያው ስማቸው እንዲገለጽ ነው ያልፈለጉ፣ ግን በዚህ በሚዲያ ምክንያት የማውቃቸው የስነ ልቦና ባለሙያዎችም የስነ ልቦና ምክርም አብሮ የተካተተበትም ነው እና አንድም ያነሳሳይ ያው እንደዚህ የፍች ቁጥሮች መጨመራቸው በጣም የሚያሳስብ ስለሆነ አንድ አሻራ ለመጣል ከሚል አንጻር በጣም አሪፍ። እዚህ ውስጥ በጣም የተለየ አይነት አጻጻፍ እያየሁኝ ነበረ። በተለይ ለእያንዳንዱ ርዕስ ለምሳሌ በትዳር መስታወት ውስጥ ራስን ማየት ለሚለው መስታወቱ የሚል አጭር ልቦለድ፣ እንዲሁም ደግሞ ወደታች ከወረድን ግጭቶችን በሰላም የመፍታት ስልቶች የሚለው ጋር ከጦርነት ወደ ስምምነት የሚል እኔ ደግሞ በደንብ አይኔን ከሳበኝና እያየሁት ነበረ። ስልክና ትዳር ብለህ የስልኩ ግርግዳ ብለህ ደግሞ አጫጭር ልቦለዶች ያን እንደ ማስረጃ ሊያስተምር የሚችል አጫጭር ልቦለዶች ለሁሉም ርዕስ አስደግፈለታል እና ይሄ በጣም ኢንተረስቲንግ ነው። ይበልጥ ደግሞ እንደዚህ ፊክሽን የሆኑ ሀሳቦች የሆነ ሀሳብ ለመምከር በጣም ይደግፋል እና ቆንጆ አይነት አጻጻፍ ነበረ። በእነዚህም ኤክስፒሪየንሶች ወይ እንደ ፊክሽን የተጠቀምካቸው ልቦለድ ናቸው ነው የምር አንዳንድ ከህይወት እንትን ላይ ያሰብካቸው የወሰድካቸው እንትኖች ናቸው? እንደ አጻጻፍ ደግሞ እንዴት መረጥከው? ጥሩ ጥያቄ ነው የጠየቅኩኝ። እዚህ መጽሐፍ ውስጥ ወደ 37 የሚጠጉ ታሪኮች አሉት። በእያንዳንዱ ርዕሰ ጉዳይ ላይ ቅድም እንዳልከው አጋዥ ሆነው የተካተቱ ማለት ነው። አብዛኛው ወደ 85% የሚሆኑት እውነተኛ ታሪኮች ናቸው፣ ግን ወደ ስነ ጽሁፋዊ ይዘት ምናምን ቀይረናቸው ገብተው ማለት ነው። ቤዝድ ኦን ትሩ ስቶሪ ነው። በዛ አይነት መንገድ አጋዥ ሆነው ትክክለኛ ታሪክ የሆኑ ናቸው። ካራክተሮቹ ስማቸው ተቀይሯል። ምክንያቱም ይህንን ያካፈሉኝ ጓደኞቼ ወይም ደግሞ ወዳጆቼ ፕራይቬሲያቸው ለመጠበቅ ያክል በገጸ ባህሪ በሌላ ስም ተተክተው የተጻፉ ናቸው። ግን አብዛኞቹ 85%ዎቹ እውነተኛ ታሪክ ናቸው። ሌሎቹ ደግሞ ከኔ ጋርም የተያያዙም በህይወት ተሞክሮም እንዲሁም ደግሞ ልቦለድም የተካተተባቸው አሉ። ከዛ አንጻር ነው ያጻጻፍ ስልቱ ያው ሰዎችን ጨበጥ አድርጎ እንዲይዝልኝ መስጦ እንዲይዝ ከሚል አንጻር ነው በዚህ አይነት መንገድ እንድጽፈው የሚያስገድደኝ። ያለው ነገር ይሄን ይመስላል። ምናልባት ወደ መጽሐፉ እንመለሳለን። ቀደም ስለ ትዳርህ እድሜ ያወራን እንጂ ስለ ትዳሬ ኤክስፒሪየንስ ግን አላነሳን። እሱ ይበልጥ ተመልካቾችን ይስባል ብዬ አስባለሁ እና እስቲ እንዴት ነው ያገባኸው አንተ? ለምሳሌ ከአንተ ከህይወት ልምድ ውስጥ የምንወስደው ብዙ ነገር ይኖራል ብዬ አስባለሁ።
ሁሉም ሰው ሲያገባ ያው ተርቲቡን ስርዓቱን ጠብቆ ምናምን ነው የሚያገባው። ቅድም ስታተሱን ስናነሳ የውሸት የሚደረጉ ጋብቻዎች አሉ ካልነው በቀር እሱ ቁጥር ውስጥ የሚገባ አይደለም። ምናልባት ለኮታ የሚካተት ነውና የሁሉም ሰው የትዳር ህይወት ልምድ አለው። ሁሉም የየራሱ ኤክስፒሪየንስ አለውና ያው ህይወት መልኩ አንድ አይነት አይደለም፣ የተለያየ ነው። ያንተ ደግሞ እዚህ መድረክ ላይ ትንሽ ብናወራው ጥሩ ልምድ ይሆነናል ብዬ አስባለሁና እንዴት ነው ያገባኸው? እንዴት ነው ባለቤትህን ያገኘሃት? ስላንተ የትዳር ህይወት ብንጋራ ደስ ይለኛል። በነገራችን ላይ ባለቤቴ ያጎቴ ልጅ ናት። እሺ አሪፍ። በጣም ነው የምወዳት፣ በጣም ነው የማከብራት። ያጎቴ ልጅ በእናት በአባት በሁሉም አያቶቻችንም የሷም አያቶች ናቸው። በአባት በኩል በአባቴ በኩል ያጎቴ ልጅ ናት። እሺ የኔ አባትና የሷ አባት ወንድማማቾች ናቸው። እሺ በእናትም በአባትም ሳትተዋወቁ ነው ተዋውቃችሁ? ያው ቤተሰብ አይደለን፣ ቤተሰብ ነን። ቅርብ ነበራችሁ? ያው ትቀራረባለህ። እሺ ትቀራረባለህ። ከዛ በኋላ እንግዲህ ሂደቱን ልተወውና ኦኬ ግን ያው በእኛ ካልቸር በእኛ አካባቢ አንድ ባህል አለ። ቤተሰብ አውቆት ምናምን ነገር በቤተሰብ ነው የሚታጨው ምናምን ታጭተውልን የምታገባው። እኔ ደግሞ የቤቱ ሶስተኛ ልጅ ነኝ። ከዛ በፊትም 2 ወንድሞች አሉኝ፣ እዛ በታችም አሉ ምናምን። እስካሁን ያገባነው ወንድሞች 4 ነን። ሁላችንም በቤተሰብ ነው የታጨልን፣ ግን በእኛ ፍላጎት መሰረት ማለት ነው። እና እኔ ደግሞ ያው ሚስቴን ያሆኗ የህይወት አጋሬን የአጎቴ ልጅ ናት ብያለሁ። በቃ እሷን እጩልኝ አልኩ፣ ታጨልኝ። እሺ ሸሪያው የሚወደውም የሚፈቅደውም ነው ይሄ። ግን እንዴት ነው አሁን ቤተሰብ ጋር ያው አሁን በተለይ እኛ ጋር አንዳንድ ቦታ ካልሆነ በቀር ሸሪያውን ከሚያውቅ ሰው ውጪ በተለይ ለባህል በጣም በቃ እየየ የሚያስብል ነው አይደለም። ያጎትህን ልጅ ማግባት በጎሳ አንድ የሆኑ ሰዎች መጋባት የማይቻልበት ካልቸር አለ። በጎሳ አንድ ቅርብ የሆኑ ሰዎች መጋባት አይችሉም። ትንሽ ፈተና አልገጠመህም? እንዴት ነው? የሚገርም እሱ ነው። ፈተና አልገጠመንም በእኔ በኩል። የሚገርም እዚህ ጋር ህይወቴን ነው የምኖረው። ገባ? አሁን ለምሳሌ አንዳንድ ግጭቶች ምናምን ይኖራሉ። ግን መጀመሪያ ላይ ከእሷ ጋር ይሄ ነገር ሽማግሌ ሲላክ ምናምን ነገር ያው ድንጋጤ ይፈጥራል። ኦኬ በቤተሰብ በኩል ምናምን ቤተሰብ አያውቅም ነበር መጀመሪያ ነው? ቤተሰብ አንተ ያጨኸው ካለ ንገረኝ ሲል ያው ባለቤቴ እሷ ናት ብለህ ስታሳውቅ የመደናገጥ አይነት ነገር እንደዛ አይነት ነገር የሚገርም ፊት ለፊት አይተን አይደለም ቤተሰቦችም የነገርኳቸው በስልክ ነው። ከነጩልኝ ያልኳት ለእናቴ ነበረና እንግዲህ ድምጿን ነው የምሰማው፣ የፊቷን ስሜት አላውቅም። ፈርተህ ነው? ፈርቼ ነው በስልክ ያወራች። እንደዚህ እያሰብኩ ነውና ምናምን ስላት ማንን አለችኝ። ታውቂያታለሽ ምናምን ነገር አልኳት። ገምች ምናምን አልኳት። አልገምትም ንገረኝ ምናምን ስትለኝ ያው የገጠር ናት እናቴ፣ በገጠር ውስጥ ያደገች ተወልዳም ያለችም እናት ናትና ያው ጥርጣሬም ነበራት ይመስለኛል። ዞር ብትይ አታጫጭም ምናምን። እሺ ከዛ ስነግራት ምናምን አለች እሷ ናት እሺ ምናምን ነገር ብላ በጣም ደስተኛ ሆነች። በነገራችን ላይ መጀመሪያ ተቀበለች? አዎ ተቀበለች። ምንም ሳትቃወም ምንም እንዴት ሆነም ሳትል? በፍጹም እናት እንዴት ናት? ጠርጥሬም ነበር አይነት ሙድ አራምዳ። እሺ አሪፍ። ከዛ በኋላ በቃ ንገሪው ለፋዘር አባቴ ማለት ነውና ንገሪውና በቃ ሽማግሌ ላክ ምናምን አልኳት። በቃ ምንም በምንም ታምር ተቃውሞ እንትን አላለም። በባህሉ መሰረት አጎቶች ሄዱ፣ የእናቴ ወንድሞች ሄዱ። ያው ለሳምንት ተቀጠረ። ያውቅ ነበር ቤተሰብ ከእናቱ ውጪ ወይ ደግሞ ማንም አያውቅም። ኦኬ መቀራረብ ነበረ። መቀራረብማ ከማንኛውም ቤተሰብ ጋር እንቀራረባለን፣ ከማንኛውም ግን ከባለቤትህ ጋር ግን የተለየ ቅርበት ወይ ደግሞ ልክ እናትህ እንደጠረጠረችው አይነት ሌላም ሰው ሊጠረጥረው የሚችለው መቀራረብ ነበር? ምንም የለም። ኦኬ ምንም የለም። አብራችሁ ነው ያደጋችሁት? ያው አብረን ያደግነው። እመላለሳለሁ የባለቤቴ ወይም ደግሞ የአያቶቼ ሀገርና እኛ የምንኖርበት የ60 ኪሎ ሜትር ርቀት አለና ክረምት ወደ አያቶቼ እሄዳለሁ። ቤተሰቦች ምናምን ለመጠየቅ ምናምን እሄዳለሁ። በዛ መንገድም ደግሞ ያው ቤተሰብ ስለምትዘይር ሄደህ ታርፋለህ ምናምን ነገር ብቻ በጣም
የምትወዳቸው ቤተሰቦች አሉ አይደል? የአጎቴ ልጆች ሁሉንም በጣም ነው የምወዳቸው ሁሉንም። ግን ደግሞ ቀልብ ደግሞ የሚያርፍበት ደግሞ አለ። ቀልብ ያረፈባት እንግዲህ አላህም ያንተ ናት ብሎ አስቀምጦልኝ ነበር መሰለኝ። ብዙ አይነት ስለ ያው በገጠር ታውቃለህ ቶሎ ነው ልታገባ በትዳር ምናምን የምትችለውና አላህ መርጦ ሰጠኝ። ሽምግልናው ጋር ምን ተፈጠረ? ሽምግልናው ደግሞ ሳምንት ተቀጠረ። በቃ እንማከርበት ምናምን ተባለ። ከዛ ያው ቤተሰብ አይደለም ዝምድናው ይሻላል ምናምን አይነት ነገሮች ውይይቶች ይኖራሉ ውስጥ ለውስጥና ግን ደግሞ ምን እነዚህ ልጆች የሚተዋወቁ ናቸው ምንም የሚፈጠር ነገር የለም ተብሎ በቃ ውሳኔ ተወሰነ። ተሰጠው ተባልኩኝ ተሰጠ። እንደው እዚህ ክርክሩ መሀል አንድ ሀሳብ ይነሳል። የቅርብ ቤተሰብ ማግባት ወይ ደግሞ የሚያውቁትን ሰው ማግባት ጥሩ ነው ይባላል። እናንተ አይታችሁታል። ምንድነው ልዩነቱ ግን? የማያውቁትን ሰው እንደ አዲስ አውቆ ማግባት እና የሩቅ አዲስ ባህል አዲስ ቤተሰብ ወደ ቤተሰብ ከመቀላቀል ይልቅ አጠገብ ያለ ሰው መምረጥ እንዴት ነው ልዩነቱ? ትልቅ ጠቀሜታ አለው። ምንድነው ጠቀሜታው? ጠቀሜታው ምን መሰለህ? አሁን ለምሳሌ አንተ ከእህትህ ጋርና ከወንድሞች ጋር ስትጣላ ያለው ጸብ አለ። ለምሳሌ የወንድምና እህት በሆነ መንገድ ምናምን ተቀያይመህ ነገ ከነገ ወዲያ ቂም ተያይዘህ አታልፈውም አይደለ? ቅድም አስቀይማ እህትህ ከዛ በኋላ ከሆኑ ሰዓታት በኋላ ደግሞ አብረህ ትሳካካለህ፣ ትበላለህ፣ ትጠጣለህ። ይሄንን ደግሞ የአጎት ልጅ አክስት ልጅ ምናምን ማግባቱ ደግሞ ትልቁ ጠቀሜታ ይሄ ነው ብዬ አስባለሁ። የሁለቱ ግንኙነት ግን ሩቅ አይሄድም ማለት በቃ ሩቅ አይሄድም እስከ ቤተሰብ እስከ ሶስተኛ ወገንም አይሄድም፣ አያድርምም፣ አይውልምም። እንዲያውም አንዳንዴ የባልና ሚስት ጸብ እናድርገው ምናምን እላታለሁ። አንዳንድ ጊዜ አለመግባባት ሲፈጠር እናሻሽለው ጸቡን እና በዚህ አይነት መንገድ ምናምን እንትን ትላለህ እና አልሐምዱሊላህ ያው አለመግባባቶች ይኖራሉ። በነገራችን ላይ እኔ አንድ አባባል ከየት እንዳመጣሁትም አላውቅም። ሰው ሲታመም ታመምኩ አመመኝ እኮ ምናምን ሲለኝ ጥሩ ነው እንኳን አመመህ ለጤና ነው ምናምን እላለሁ እና መታመም ህመሙን ማወቁ ጥሩ ነው። ህመም ማወቅ ጥሩ ነው። ምክንያቱም ሳይታመም የቆየ ሰው በሽታ ያልነካው ሰው ለብዙ ዓመታት በሽታ ያልነካው ሰው ድንገት ሲታመም በዛው ጸጥ ሊል ይችላል። ገባህ? የኮሮና ሰዓት እኮ እናስታውሳለን አይደለ? አብዛኛው ሀበሻ እኮ በሽታውን እንድንቋቋሙ ያደረገን አመጋገባችን ስርዓት ነው አይደለ? ሁሉም ነገር ነው የምንበላው። በተለይ ይሄ በርበሬ የበዛባቸው ነገሮች ስለምንጠቀም ምናምን ነገር በሽታ የመከላከል አቅማችን ከፍ ያደርገዋል እና እኛ ደግሞ ከባለቤቴ ጋር ጥሩ ግንኙነት ስለነበረን እንደ እህቴ ስለማያት እንደ ወንድም ስለምንተያይ የሆኑ ነገሮች አለመግባባቶች ሲፈጠሩ እዛው ላይ ነው ልንቋጫቸው የምንችላቸው። አንድም ደግሞ እንድጽፍም ያነሳሳኝም ሁሉ ነገር አልጋ በአልጋም ያደረገልኝ እሱ ይመስለኛል። ያኛው በኩል አላውቀውም ማለት ልትተዋወቃለህ፣ ሌላ ዘመድ የሌላ ቤተሰብ ብታገባም ባልና ሚስት ይተዋወቃሉ ይላሉ። ለአንተ ግን እንደ ባህሪ ይሄኛው መንገድ ቀሎልሃል? ይሄ ለእኔ በጣም ቀላል መንገድ ሆኖልኛል። ወደ መጽሐፍህ ደግሞ እንመለስ። ለምሳሌ በትዳር ውስጥ ያለ ኤክስፒሪየንስ ወይ ደግሞ በትዳር ውስጥ ያለ ልምድ ሌሎች ሰዎች ቢጋሩት፣ ሌሎች ሰዎች ቢካፈሉት በጣም ጥሩ ልምድ ይሆናል። ግን አንዳንዴ ትዳር አዲስ ትምህርት ቤት ነው ብለናል መነሻው ጋር። አዲስ ትምህርት ቤት ከሆነ ሰዎች ታዲያ ቀደም ብሎ ስለ ትዳር ለምንድን ነው የሚያውቁት የሚል ጥያቄ እናነሳለን። በቃ ትዳር ውስጥ ገብተው ለምን አያዩትም? ለምን ቀድሞ ስለ ትዳር ፍልስፍና፣ ሳይንስ ምናምን ለምን ያጠናሉ? ለምን ያነባሉ? አሁን ደግሞ ስልጠናም ትልልቅ ተቋማት ደግሞ ለትዳር እንዲሆን ባህሪያቸው ሰዎችን ሼፕ አድርገው እዛው ማጋባት የማማከር ስራ ምናምን ይሰሩ አሉ። እንደዛ አይነት ነገርም ተጀምሯል እና በጣም ተራቋል የጋብቻ ነገር። ለምንድን ነው የሚያስፈልገው? ማለት አሁን ይሄን መጽሐፍ ለምንድን ነው የምናነበው? ያላገባን ሰዎች ላጤዎች ምንድን ነው የሚጠቅመው? ልክ እናንተ ትዳርን ባያችሁበት ሲስተም የማየት እድሉ አይኖረንም ወይ? ይሄን ብታነሳልኝ ደስ ይለኛል። ይኸውልህ አሁን አንዳንዴ ቅድም ያነሳቸው ነገሮች አሉ። ሰዎች መጀመሪያ ወደ ትዳር ውስጥ ሲገቡ የሆነ ነገር መያዝ አለባቸው፣ ማወቅ አለባቸው። የሆነ ምክር ብቻ ያስፈልጋል። አሁን አንዳንዴ እኮ የምታየው የፍች መብዛቱ እኮ ከገባህ በኋላ የሆነ ችግር ሲፈጠር እንዴት መፍታት እንዳለባቸው ሳይገነዘቡ
የሚጋቡ ሰዎች አሉ። ውጭ ላይ ያሉ እንተዋወቃለን። ከዛ በኋላ አንድ ቤት ደግሞ ሰብሰብ ብሎ ደግሞ ሲኖሩ ደግሞ የማይተዋወቁ ባለትዳሮች አሉ። ለዚህ ነው ቅድመ ዝግጅቶችን የሚያስፈልጉ። ግን ቀዝቅዟል። እሺ አመሰግናለሁ። እንደው ፉት ብትለው በኋላ እንደግማለን ብዬ ነው ከጨረስን በኋላ ኢንሻአላህ። እና ቅድመ ዝግጅት ያስፈልገዋል፣ በጣም ያስፈልገዋል ትዳር። አሁን ለምሳሌ በተለይ ይሄ ሶሻል ነገሮች አዲስ አይሆኑብህም ነው እዛ ስትገባ? አዎ አዲስ አይሆኑብህ። በቃ መኖር አለብህ። ዝም ለመኖር በቃ ኑረው፣ ዝም ለመኖር ነው ያለብህ። አንዳንዶቹ እስር ቤት ያደርጉታል። አሁን ለምሳሌ አንዳንዶቹ ለምንድን ነው ማገባው ይለኛል። አንተ አገባህ ለምንድን ነው ማታገባው ምናምን ስለው ለምንድን ነው ማገባው እንዴ እነ ከሌን እያየሁ ምናምን ይልሃል። ምንድን ነው እነ ከሌ ጋር የምታየው እንዴ? ሁልጊዜ ጭቅጭቅ ነው። ዘይት ጎደለ ነው፣ ጤፍ ጎደለ ነው፣ የሆነ ነገር እንትን ነው ምናምን፣ ሁልጊዜ ጸብ ናቸው ምናምን ይላሉ። ጸብ እኮ ይኖራል። ቅድም ነግሬሃለሁ በጨረፍታው የበሽታው ምሳሌ ማለት ነው። አዎ እንደዛ ይላል። እና ለምሳሌ ይኸውልህ በትዳር ውስጥ ግጭት የሌለበት ትዳር እንዲያውም እንትን የለውም፣ እድገት የለውም። መጋጨት አለበት፣ አንዳንድ ጊዜ አለመግባባት ምናምን መፈጠር አለበት። አለበለዚያማ ሁሉ ነገር አልጋ ባልጋ ከሆነ ጤነኝነት አይኖረውም። ጩኸትም ያስፈልጋል አንዳንዴ ማለት እሱም ልክ ያለው ማለት ነው። እና የአንዳንድ ሰዎች የትዳር ሁኔታ አይተው አንዳንድ ባለትዳሮች ይፈራሉ። ለምንድን ነው የሚፈሩት? ራሳችን ለምንድን ነው የምናወሳስበው? ትዳርን ቀለል አድርገህ መኖር እኮ ትችላለህ አይደል? ቀለል አድርገህ ትኖራለህ። በቃ ቀለል አድርገህ ለምሳሌ የቻይናውያን አሁን አኗኗር አለ አይደል? አንድ ቤት ውስጥ እንዴት አድርገው መኝታ፣ ሳሎን፣ ሻወር፣ ሽንት ቤት ያለው አድርገው እንደሚገነቡት ታያለህ አይደል? በቃ ትዳራችንን እንደዛ አድርገን መገንባት ነው ያለብን። ማወሳሰብ አያስፈልገንም። ሩቅ ቦታ መሄድ አያስፈልገንም። እከሌ አግብቶ አልተሳካለትም እና እኔ አይሳካልኝም ምናምን ማለት የአንዱ ህይወት ሌላ ነው፣ የሌላኛው ህይወት እንደዛ ሌላ ነው። ግን ደግሞ አንዳንድ ጊዜ ደግሞ ካገባ በኋላ የምትተዋቸው ባህሪዎች ይኖራሉ። የምትተዋቸው አንዳንድ ጊዜ የምታልፋቸው ነገሮች ይኖራሉ። እና አንዳንዶቹ ገንዘብ ሳይኖረኝ ለምን አገባለሁ፣ ቤት ሳይኖረኝ ለምን አገባለሁ ምናምን ብለው የራሳቸው መስፈርት ያስቀምጣሉ። ጥሩ ነው መስፈርቱ ማስቀምጡ። ግን ደግሞ ትዳር በጣም ጥሩ ህይወት ልትኖርበት የምትችለው አድርገህ መጀመሪያ ቀርጸ አስበህ ሌሎች ልምዶች ወስደህ አንብበህም ጠይቀህም የሆኑ ስነልቦና ባለሙያዎችም አማክረህም የምትገባበት ተቋም አድርገህ ከወሰድከው ጥሩ አይነት ህይወት ትኖራለህ እንጂ ዝም ብሎ ይሄ ጨለምተኝነት ውስጥ ምናምን አስበኸው እንደ እስር ቤት አድርገህ አስበኸው ልትኖረው የምትችለው አይደለም። እንደዛ ከሆነ ለምንድን ነው ብቻውን ማትኖረው? አንተ እኮ የምታመጣት እኮ የሞቀ ቤት የኖረች ሴት ነች ያለ ይዛ የምትመጣው። እሷን አምጥተህ እዚህ ጋር የምታሰቃያት፣ የምትቆጣት፣ የምትጮህባት፣ የምትገርፋት፣ የምትደበድባት፣ የሆነ ነገር ማታከብራት ምናምን ከሆነ ለምን ያስፈልጋል ታዲያ አብረህ የምትኖረው? አብረህ የምትኖረው እኮ አብረህ እንድትኖር የሚያደርግህ ነገር እኮ ለመተሳሰብ፣ ፍቅር ለመሰጣጠት፣ በቃ ደስተኛ ሆነ ለመኖር ነው። ትዳርም አንድም አላህም የሰጠን ትልቁ ጸጋችን ስለሆነ ማለት ነው። በዚህ አይነት መንገድ መገንዘብ ያለብን ይመስለኛል። በጣም ጥሩ እይታ ነው። አሁን ቅድም ቀረጻ ከመግባታችን በፊት የ2018 የ25/26 በፈረንጆቹ አቆጣጠር ስታተስ እያየን ነበረ። በጣም ብዙ ነው የፍቺ መጠኑ። እንዳንተ መረጃ ምናልባት ይህን መጽሐፍ ስጽፍ አካባቢ ብዙ መረጃዎችን ታያለህ። እንደው እንደሚሸትህ ደግሞ በአካባቢ እንዳሉ ወሬዎች በጆሮ እንደምሰማቸው አብዛኛው የትዳር ችግር ምን ላይ የተመሰረተ ነው ማለት ምናልባት አብዛኛው የሚያመዝነው ሰዎች በፋይናንሻል ምክንያት እንዲሁም በሜንታል በተለያየ ምክንያት ይፋታሉ እና የሚያመዝነው ግን የትኛው? አብዛኛው የገንዘብ እጦት ነው። ብዙ ትዳር ህይወት የሚያመሰቃቅለው በገንዘብ እጦት ነው። ከዛ በኋላ ደግሞ የገንዘብ እጦት ችግር ሲመጣ እንግዲህ አስበው፣ ገንዘብ እያለህ ደስተኛ የምትሆን ከሆነና ገንዘብ ስታጣ ደግሞ የምትነጫነጭ ከሆነ ኑሮ አይባልም ይሄ ኑሮ። እንዲያውም ፍቅርህን የምታየው በማጣት ውስጥ ነው። መቻቻልህን፣ መፋቀርህን፣ መዋደድህን፣ አንድ መሆን የምታየው በምታጣበት ሰዓት ነው እንጂ ድሎት ላይ ከሆንክማ ሁሉ ነገር በገንዘብ ነው የምትገዛው። እና የአብዛኞቹ የትዳር መፍረስ ችግሩ የገንዘብ እጦት ነው፣ የገንዘብ ችግር ነው። እሱም ደግሞ አብረህ በመነጋገር አብረህ በመስራት ደግሞ የምታመጣው ነገር ነው። ትናንትና አግኝተሃል፣ ዛሬ ደግሞ ልታጣ ትችላለህ። ያ ስታጣ ደግሞ እንዴት ነው ተቋቁሜ የማልፈው? በዚህ ብቻ አይደለም፣ አሁን ልጆችን መበተንም ያመጣል። አሁን አብዛኛው ጥናቱም ቅድም ያነሳኸው ከ10,000 በላይ 13,000 ትዳር ፍቺ መፈጸሙ 13,000 ባልና ሚስት አለም የተፋታው። በዛ ውስጥ ብዙ
ቤተሰብ ተበትኗል፣ ልጆች ተበትነዋል ምናምን እና የማጣት ይሄ የኢኮኖሚ ችግር ምናምን ነገር ነው። ከዛ በተጨማሪ ደግሞ የሶስተኛ ወገን ደግሞ አለ። ብዙ ነው። አሁን ሶሻል ሚዲያም እኮ ያፋታሃል፣ ያለያያሃል። በሶሻል ሚዲያ የሚያዩት ቪዲዮ እንደዚህ አይነት ህይወት እኖራለሁ ብላ አንዲት እህት ትገባና ከዛ በኋላ መውጫዋ ደግሞ ይጨንቃታል። እንዴ እንደዚህ ነው እንዴ ትዳር ምናምን ትላለች። እንደነከ ልኑር እንደዛ ማለት ያለብን አይመስለኝም። እና አብዛኛው ግን የገንዘብ እንዲሁም ደግሞ ቅድም አንስቼላለሁ የሶሻል ሚዲያ ተጽዕኖም አለ። የሶስተኛ ወገን ተጽዕኖ አለ። ዝም ብለህ እያወጣ የምትዘረግፈው ነገር አይደለም። እንደዚህ አስቀየመች፣ እንደዚህ አስቀየምኳት፣ እንደዚህ አስቀየመ እያለች ወደ እናቷ የምትሮጥ ከሆነ ወደ እህቷ፣ ወደ አባቷ፣ ወደ እናቱ፣ ወደ ወንድሞች የሚሮጥ ከሆነ ትዳሩ አይጸናም፣ ባንዴ ነው የሚቋጨው። እና ያ ነገሮች ትልቅ ተጽዕኖዎች አላቸው። ግን እነሱ ደግሞ እንዴት እንፍታው የሚለውን ነገር በመነጋገር ነው የምትለው። በተለይ ወደ እሱ መፍትሄ ደግሞ እንምጣ። በተለይ አሁን ምናልባት አንዳንድ ተቋማት ይኖራሉ፣ እኔ መረጃው ስለሌለኝ ምንድነው አሁን መፍትሄው ማለት ይሄ መጽሐፍ ወደ መፍትሄ የሚወስድ መጽሐፍ ነው። ያላገቡ ሰዎች እንዲያነቡት እንመክራለን። ትዳር ውስጥም ያሉ ሰዎች እንደ ጥሩ መፍትሄ ነው ብለናል። ለተቋማትም ይሆናል ብለኸኛል። እነዚህ ተቋማት ምን አይነት ተቋማት መሆን አለባቸው? ምንድነው እንደ ሀገር ደግሞ በተለይ ትዳርን በተመለከተ ማህበራዊ ጤናችን ላይ በተመለከተ አእምሯችን ላይ በተመለከተ ምንድነው መሰራት ያለበት ብለህ የምትለው? እንደዚህ መጽሐፍ ጥቆማ ምንድነው የምትጠቁመን ነገር እስኪ ንገረን። ይሄ መጽሐፍ ለባለትዳሮች ብቻ አይደለም፣ ለሚያገቡም ለላጤዎችም ይሆናል። አንድ እርምጃ ለተራመዱም ይሆናል፣ ለተቋማትም ይሆናል። ለምሳሌ ወጣቶች ላይ የሚሰሩ ተቋማት በጎ አድራጎትም በሚኒስትርም ደረጃ የተቋቋሙ በጽህፈት ቤት ደረጃም ያሉ በወጣቶች ላይ የሚሰሩ በሴቶች ላይ የሚሰሩ በቤተሰብ ላይ ደግሞ የሚሰሩ ተቋማት ይሆናል። ምክንያቱም እንደ አጠቃላይ ነው። በቃ አጠቃላይ ምክር አዘል እንዲሁም ደግሞ እንደ አቅጣጫ እንደ ሪሰርችም አይነት ነገር ሊጠቀሙት ይችላሉ ምናምን ነገር እና ለሁሉም ማህበረሰብ የሚሆን ነው። ለሙስሊሙም ለክርስቲያኑም ለማንኛውም ሰው የሚሆን መጽሐፍ ነውና አንብበውም ይጠቀሙበታል ብዬ አስባለሁ። በተለይ ወጣት ላይ የሚሰሩ ተቋማት ወጣቶች እንዴት ማብቃት እንዳለባቸው፣ እንዴት ራሳቸውን ማረቅ፣ እንዴት ራሳቸውን መጠበቅ፣ እንዴት ራሳቸውን ደግሞ ኃላፊነት ተሰምቷቸው ቤተሰቦቻቸውን መጠበቅ፣ ራሳቸውን መጠበቅ እንዳለባቸው ትልቅ አቅጣጫ ይሰጣል ብዬም አስባለሁ። ሌሎችም ብዙ ጥናታዊ ጽሁፎች ብዙ መጽሐፎችም ምናምን አሉና ከዛ ውስጥም አንዱ ተደርጎ የሚጠቀሳል ብዬ ስለማስብ ይህ መጽሐፍ ጥሩ ነው ብዬም አምናለሁ። ለዛም ነው ደግሞ እንድጽፈው የሚያስገድደኝ። ኢንሻአላህ እኛም ተመልካቾቻችንን ጋብዘናል። ግን መጽሐፍህ እንዴት ነው? የመጽሐፍ ነገር ትንሽ አስቸጋሪ ነው። ሰው እያነበበ ያለበት ወቅት አይደለም። በተለያየ መንገድ ሰዎች ጋር ማድረስ ይኖርብናል። ይሄ ሀሳብ ደግሞ በመሐመድ ንጉስ ጋር የሚቆም ብቻ ሳይሆን ሌሎች ሰዎችም ሊያግዙት የሚገባ ሀሳብ መሆን አለበት ብዬ አስባለሁ፣ እንደኔ ማለት ነው። ስለዚህ እዚህ ሀሳብ ላይ መስራት የምትፈልጉ ሰዎች ካላችሁ እንዲሁም ደግሞ መጽሐፉን ማባዛት እንፈልጋለን የሚሉ ሰዎች ካሉ ከታች አድራሻ እናስቀምጥላችኋለን። በዚህ ስልክ ትደውሉና መሐመድ ንጉስን አግኝታችሁ ማውራት ትችላላችሁ። ማማከር ይችላሉ። በዛው ደስ ይለኛል። እስኪ ምናልባት ሁለተኛ መጽሐፍ ለመጻፍ ደግሞ ሌላ ምክንያት ይሆነዋል እና ትዳርን በተመለከተ ማማከር የምትፈልጉ ከሆነ እንዲሁም መጽሐፉን አንብባችሁ ደግሞ ጥያቄ መጠየቅ የምትፈልጉ ከሆነ የእሱን አድራሻ ከታችን ተውላችኋለን። ደውላችሁ ከእሱ ጋር መነጋገር ትችላላችሁ። እንዴት ነው መጽሐፍ እየተሸጠ ነው? የት ነው የሚያገኙት የሚለውን ደግሞ አንተ ብትነግረን ደስ ይለኛል። ሰያዬ ምን አለ መሰለህ፣ አሁን ይሄ መጽሐፍ ስጽፈው በባለቤቴ ግፊት ነው ለዚህ ህትመት እንዲበቃ ያደረገው። እኔ እጽፋለሁ። ስለ ትዳር አስበው ምን ያህል ብታቅ ነው ባለቤትህ ስለ ትዳር ስለ የጋራ ጉዞ መጽሐፍ ጻፍ የምትል? አጠቃላይ ጽሁፎቼ ግን ዝም ብሎ ባክኖ እንዲቀሩ ስለማትፈልግ ዝም ብሎ ዶክመንቱ ይቀመጥ አይነት ነገር። ይሄ ብዙ ህትመት አልወጣም ግልጹ ለመናገር፣ ምክንያቱም አሁን ያለንበት ሁኔታ የህትመት ደረጃችን በጣም ይሄ ዋጋው ላይ በጣም ውድ ስለሆነ ተወዷል እና ዝም ብሎ በቁጥር ደረጃ ነው ያሳተመው። እኔ ጋር ነው የሚገኘው፣ አከፋፋዮች ላይ አይገኝም ይሄ መጽሐፍ እና እኔ ጋር ነው የሚገኘው። ግን ደግሞ እናሳትማለን በብዙ ሺዎች ኮፒ ተደርገው ደግሞ መሰራጨት አለበት የሚል ደግሞ መድረስ አለበት። ብዙ ላጤዎች አሉ እና ይህንን ተደራሽ ለማድረግ የሚመጡ አካላት ባገኝ ደስታውን አልችለውም። ሀቂቃው ምነግርህ ማለት ነው። ደስ ይለኛል፣ ምክንያቱም ለሌሎች ስራዎችም ደግሞ ያግዘኛል ብዬ አስባለሁ።
በዚህም ቆማለሁ ብዬ አላስብም። ግን ደግሞ ይሄ በጣም ተደራሲ ነው። ብዙ ሰዎች ደግሞ ሲያነቡልኝ ደግሞ እንደ ደራሲ ደግሞ እንደ ጸሐፊ የሚሰጥህ ደስታ ስላለ ያው አንተም ታውቀዋለህና ያ ነገር ቢፈጠር ደስ ይለኛል። ግን እንዳልከው ደውለውም መጠየቅም ይችላሉ። ምን እናድርግ የሚሉኝም አካላት ካሉ ደግሞ ደስ ይለኛል፣ እቀበላለሁ በጸጋ ኢንሻአላህ። በሁለተኛ መጽሐፍ እንጠብቃለን። ይህን መጽሐፍ በተመለከተ ደግሞ ብዙ ሀሳቦች ስታጋራ ማየት እንፈልጋለን። በጣም ደስ ብሎናል። ዛሬ እስኪ እንደዚህ ስለ ትዳር ስለሆነ ሞቅ ያለ ነገር ስለሆነ ወጣ ብለን እንግዳችንን ካፌ ላይ እናገኝ ብለን ነው እዚህ ያገኘን። ማመስገን የምትፈልጋቸው ሰዎች ካሉ እኔን ጨምሮ ማመስገን ትችላለህ። መጀመሪያማ እንደ የሚንበር ስታፍማ ሳይመሰገን በቅድሚያ ያው ይህንን እድል ስለሰጣችሁ በጣም ነው የማመሰግነው። ሰያዬ ያው ምንም የቤት ልጅም በሆነም እንኳን የቤቱ ልጅም በሆነም በጣም ነው የማመሰግነው። አክብራችሁ ይህንን እድል ስለሰጣችሁ ሁሉም ካሜራማኖቹም፣ ዳይሬክተሮቹም፣ ፕሮግራም አዘጋጆቹም አጠቃላይ ማኔጅመንቱን በጣም ማመስገን እፈልጋለሁ። ከዛ በተረፈ ደግሞ ይሄ መጽሐፍ እንዲታተም ያደረጉ የሀገሬ ልጆችም አሉ። በቅድመ ግዥ ፈጽመው ቅድመ ግዥ አድርገው ከዛ በኋላ ታትሞ እጃቸው ላይ እንዲደርስ ያደረጉት የተወለድኩበት ያደግኩበት ጎንደር ከተማ ጠገዴ ወረዳ ቅራቅር ከተማ ሁሉም ይህንን እጃቸው አሻራ ያደረጉ ወዳጆች አሉ፣ እህት ወንድሞች አሉ እና እነሱን በጣም ማመስገን እፈልጋለሁ። ባለቤቴንም በጣም ማመስገን እፈልጋለሁ። የዚህ መጽሐፍ ከቨር ፔጅ ደግሞ ያዘጋጀልኝ በማንኛውም ጉዳይ የሆነ ነገር ስፈልግ ምንም ነገር ሳይለኝ እሺ የሚለኝ ወንድሜ ፈይሰል ሲሳይን ደግሞ በጣም አመሰግናለሁ። ታሪካቸውን ያካፈሉ በስነልቦና ደግሞ ቅርጽ እንዲይዝ ደግሞ ምክር ሀሳብ የሰጡ ደግሞ የስነልቦና ባለሙያ ወዳጆችን በጣም አድርጌ ማመስገን እፈልጋለሁ። ሰየው አብረን ስለነበር ከልብ እናመሰግናለን። የዜና ሰዓት ሳይደርስ እኔም ቶሎ ልልቀቅ። ሹክራን ማሜ አመሰግናለሁ በጣም። ክቡራትና ክቡራን ተመልካቾቻችን ባልደረባችን መሐመድ ንጉስን ጋብዘን ስለ መጽሐፉ የተወሰነ ሪቪው አድርገናል። በጣም ቆንጆ መጽሐፍ ነው። እንድትገዙት ደግሞ እናንተንም ጋብዛችኋለን። ባለበት ባገኛችሁበት መጽሐፉን እንድትገዙ ግብዣችን ነው። የመወዳ እንግዳችንን እንደዚህ ካፌ ወጣ ብለን አግኝተነዋል። ከእሱ ጋር ቆንጆ ጊዜ ያሳልፈናል። ሌሎች የመወዳ ዝግጅቶች ይቀጥላሉ። እኛ ደግሞ እንሰናበታችሁ። መልካም ቀን፣ መልካም ቆይታ ይሆንላችሁ።